የህወሓት አርሚ 31 በድሮን ተደመሰሰ። የኤርትራ ኤምባሲ የሰጠው ሰበር መግለጫ። የዓለምን ፖለቲካ ያናወጠው የትራምፕ ውሳኔ። ሰበር ዜና። አየር ኃይል ደገመው። ሰሜን ወሎ ውስጥ የህወሓት አርሚ 31 በከባድ የድሮን ጥቃት ሙሉ በሙሉ መደምሰሱ ተረጋገጠ። ዛሬ አመሻሽ ላይ በወትወት ማርያም የሰፈረው ኃይል ላይ የተወሰደው የአውዳሚ እርምጃ ምንን ይዞ መጣ? በራያ አላማጣ የተጣለው አስገዳጅ ትዕዛዝስ ምንድን ነው? ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል የኤርትራ ሉዓላዊነት ፈጽሞ ለድርድር አይቀርብም። ዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ዛሬ ማለዳ ያወጣው ይፋዊ መግለጫ ዓለም አቀፍ መድረኮችን አነጋገረ። ሚዲያዎች የኢትዮጵያን የባህር በር ጥያቄ ህጋዊ ለማስመሰል ታሪክን እየበረዙ ነው ሲል ከሰሰ። የአልጀርሱን ስምምነትና የቀይ ባህር አዳዲስ ሰልፎችን የሚዳስሰው ይህንን ሙሉ መረጃ አብረን እንከታተል። ከውጭ ዜና ከኪም ጆንግ ኡን ጋር የተደረገው ሚስጥራዊ ስምምነት ወጣ። ዶናልድ ትራምፕ አሜሪካ ከደቡብ ኮሪያ ጋር ያደረገችው ወታደራዊ ስምምነት በድንገት አፈረሱ። የኢራን መንግስት በዚሁ ቅጽበት ለትራምፕ ድንገተኛ ጥያቄ የሰጠው አስደንጋጭ እምቢታ አሁን ዓለምን እያነጋገረ ይገኛል። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ። ያን ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። አየር ኃይሉ ደገመው። ወደ አማራ ክልል የገባው የህወሓት ጦር በከባድ የድሮን ጥቃት ተደመሰሰ። የኢትዮጵያ አየር ኃይል በሰሜን ኢትዮጵያ ዳግም ኃይሉን አሳይቷል። ወደ አማራ ክልል ሰሜን ወሎ ዞን ጥሶ በመግባት ቀውሶችን ለመፍታት ሲንቀሳቀስ የነበረው የህወሓት አርሚ 31 ላይ እጅግ አውዳሚ የሆነ የድሮን ጥቃት ተፈጽሟል። ዛሬ አመሻሽ ላይ በሰሜን ወሎ ዞን ወትወት ማርያም አካባቢ ሰፍሮና አቀማመጡን አጠንክሮ በነበረው በዚህ የቡድኑ ሰራዊት ላይ በተወሰደው ከባድ የአየር ኃይል ጥቃት ከፍተኛ ሰዋዊና ቁሳዊ ጉዳት መድረሱ ታውቋል። ይህ ድንገተኛና ትክክለኛ ኢላማውን የጠበቀ ጥቃት የቡድኑን የውጊያ አሰላለፍ ሙሉ በሙሉ ያዛባው መሆኑ ተረጋግጧል። የወጡ መረጃዎች እንደሚያመለክቱት የህወሓት አርሚ 31 ከቀናት በፊት በሁለት አቅጣጫዎች በመቀናጀት ከፍተኛ ወረራ ለመፈጸም አቅዶ ነበር። ኃይሉ በቡታ ማርያም በኩል ተነስተው ባይባዮ፣ ቢጭሮ፣ አማይ አድርገው ወደ ስትራቴጂካዊው ቢጮ በር እንዲሁም በመሃጎ ወደ ጀመዱ አቅጣጫዎች በመዝመት ወደ አማራ ክልል ግዛት ዘልቀው ገብተው ነበር። ይህ አደገኛ እንቅስቃሴ አካባቢውን ለከፍተኛ ጸጥታ ስጋት ዳርጎት የነበረ ቢሆንም የኢትዮጵያ መከላከያ ሰራዊትና የአየር ኃይል በሰጠው ፈጣን ምላሽ የቡድኑን እኩይ እቅድ ማክሸፍ ተችሏል። በተያያዘ መረጃ በራያ አላማጣና መሆን የአካባቢዎች የሚገኙ የህወሓት ኃይሎች ከአካባቢው ማህበረሰብ በግድ ገንዘብና ሎጂስቲክ ለመሰብሰብ መጠነ ሰፊ ዘመቻ መጀመራቸው ተጋልጧል። ቡድኑ ታጣቂዎቹን ለመመገብና የሎጂስቲክ ድጋፍ ለማሰባሰብ ሲል ትናንት በይፋ ጥብቅ ትዕዛዝ ያስተላለፈ ሲሆን ድርጊቱም ህዝቡን ለእጅግ መረን የለቀቀ እንግልት እየዳረገ ሆኗል። በዚህም አሰራር እያንዳንዱ አርሶ አደር ከ10 ሺህ ብር በላይ በገንዘብ እንዲሁም እህልና የተለያዩ ቁሳቁሶችን እንዲሰጥ ጠንካራ ግፊት ይደረግበታል። ገንዘብ የሌላቸው አርሶ አደሮች ደግሞ ከቤታቸው አንድ ፍየል ወይም በግ እንዲያስረክቡ በግድ እንዲገደዱ መደረጉ ከስፍራው የደረሱ ዜናዎች አረጋግጠዋል። ይህ ድርጊት በወረራው ሰለባ በሆኑ ወገኖች ላይ ተጨማሪ ኢኮኖሚያዊ ጫናና እንግልት የፈጠረ ከባድ ፈተና ሆኗል። በሌላ በኩል በራያ አላማጣ፣ በአፋርና ትግራይ አዋሳኝ ቦታዎች እንዲሁም በዋግምራ አቅጣጫዎች ተንቀሳቅሰዋል በተባሉ ታጣቂዎች ላይ በተመሳሳይ ከባድ የድሮን ጥቃት መፈጸማቸው ተነግሯል። እነዚህ ተከታታይ ጥቃቶች በቡድኑ አባላት ላይ ከፍተኛ ጉዳት በማድረስ የሰራዊቱን አቅም ከፍተኛ ውድቀት ውስጥ እየከተሙ ሲሆን የድፈጣና የሰርጎ የመግባት ዘመቻዎቹንም ሙሉ በሙሉ መክነዋል። የአካባቢው ነዋሪዎችና ታዛቢዎች እንደሚገልጹት የህወሓት ኃይሎች ከጦርነትና ከግጭት ማዕበል የማይማሩት ሆነ አጠቃላይ መጠነ ሰፊው የከፋ ውድቀት እጅግ ተቃርቧል። የኢትዮጵያ አየር ኃይል የወሰደው ይህ የጥንቃቄና የወሰን ማስከበር እርምጃ የቀጠናውን ጸጥታ ለመቆጣጠር ትልቅ አስተዋጽኦ እያበረከተ ይገኛል። በቀጣይም በሚኖሩ ተጨማሪ ሁነቶች ላይ መረጃዎችን ይዘን እንመለሳለን። እሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የኤርትራ ኤምባሲ መግለጫ የቀይ ባህርን ፖለቲካ አቀጣጠለው። የሉዓላዊነት ጥያቄና የከረረው ውዝግብ። የኤርትራ ሉዓላዊነትም ሆነ የማንኛውም አፍሪካዊ ሀገር ሉዓላዊነት ለድርድር እንደማይቀርብ በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ዛሬ ባወጣው ይፋዊ መግለጫ በጽኑ አሳሰበ። ዶይቼ ቬለ እና ፎሪን ፖሊሲ መጽሔት በቀንዱ የፖለቲካ አሰላለፍ ውስጥ የኤርትራ ሚና አስመልክተው ላወጧቸው ጽሑፎች ምላሽ ለመስጠት የተዘጋጀው ይህ መግለጫ የሀገሪቱን ታሪክ እያጣመሙና ኢትዮጵያ ወደብ ለማግኘት የምታደርገውን የሉዓላዊነት ጥያቄ ህጋዊ ለማስመሰል የተደረጉ ሙከራዎችን አጥብቆ አውግዟል። ኤምባሲው የንግድ ወደብ ፍላጎትና የሌላን ሀገር የባህር ዳርቻ ወይም መሬት ሉዓላዊነት የመፈለግ ጉዳይ ፈጽሞ የተለያዩ መሆናቸውን በመግለጽ የኢኮኖሚ ፍላጎት፣ የህዝብ ብዛትና የጂኦግራፊ አቀማመጥ የዓለም አቀፍ ድንበሮችን ለመጣስ እና የሉዓላዊነት ጥያቄ ለማንሳት ህጋዊ ምክንያት ሊሆኑ እንደማይችሉ በግልጽ አስቀምጧል።
የባህር በር አልባ የሆኑ ሀገራት ግዛት ሳይጠይቁ በስምምነት የጎረቤቶቻቸውን ወደብ እንደሚጠቀሙ ያነሳው መግለጫው የንግድ ፍላጎት የተበበረ እንጂ የመሬት ባለቤትነት መብት እንደማያስገኝ አብራርቷል። ሚዲያዎቹ ኤርትራ ከኢትዮጵያ እንደተገነጠለችና አዲስ አበባን ያለ ባህር በር እንዳስቀረች አድርገው ማቅረባቸው አሁን ላይ ለሚነሱ የድንበር ጥያቄዎች ሽፋን የሚሰጥ የታሪክ ስህተት መሆኑን ኤምባሲው አስገንዝቧል። ኤርትራ በአውሮፓውያን የቅኝ ግዛት ወቅት እንደ አውሮፓውያን አቆጣጠር በ1890 የራሷን ዘመናዊ ድንበር ያበጀች ሀገር እንደሆነችና በ1993 ዓ.ም በተካሄደው ህዝበ ውሳኔ 99.8 በመቶ በሚሆነው ድምፅ ነፃነቷን ማረጋገጧን በድጋሚ አስታውሷል። ከዚህም ባሻገር የኤርትራና የኢትዮጵያ ድንበር ጉዳይ እልባት ያላገኘ እንዳልሆነ እንደ አውሮፓውያን አቆጣጠር በ2002 ዓ.ም በተፈረመው የአልጀርሱ ስምምነት መሰረት በገለልተኛው የድንበር ኮሚሽን ኢኢቢሲ የመጨረሻውና አስገዳጅ ውሳኔ ማግኘቱን መግለጫው አረጋግጧል። ኤርትራ ከግብጽ፣ ሶማሊያ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና አሜሪካ ጋር ያላት ግንኙነት የቀይ ባህር ሀገር በመሆኗ የሚመነጭ የደህንነት የንግድና የኢንቨስትመንት ትብብር እንጂ ሚዲያዎቹ እንዳሉት ኢትዮጵያን ለማግለል የታለመ ፕሮጀክት እንዳልሆነ ኤምባሲው በጥብቅ አስተባብሏል። በተመሳሳይ የሀገሪቱን አንጻራዊ ሰላምና መረጋጋት እያመኑ በሌላ በኩል ደግሞ ስርዓቱን አምባገነን እያሉ መፈረጅ እርስ በእርሱ የሚጋጭ ሀሳብ መሆኑን ተችቷል። በመጨረሻም ኤርትራ የማንንም ሀገር መሬት እንደማትፈልግና ከኢትዮጵያም ሆነ ከሌሎች ጎረቤቶች ጋር ሰላማዊ ግንኙነት እንደምትፈልግ መግለጫው አስታውቋል። የሀገሪቱ ሉዓላዊነት ግን በማንኛውም የጂኦፖለቲካ ድርድር ውስጥ እንደማይገባ በጥብቅ እየተገነዘበ ሲሆን ይህ ሉዓላዊነት ዓለም አቀፋዊ እውቅና ያለው ሕጋዊ መብት መሆኑንና የማንኛውም አፍሪካዊ ሀገር ደህንነት፣ ሉዓላዊነትና የግዛት አንድነትን በዚህ መርህ ላይ የተመሰረተ መሆኑን በመግለጽ መግለጫው ተጠናቋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፈን። ከኪም ጆንግ ኡን ጋር ያለው ሚስጥር ወጣ። ዶናልድ ትራምፕ የሰጡት አስደንጋጭ ትዕዛዝና የኢራን እምቢታ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር አላቸው ከተባለው ልዩ ወዳጅነት ጋር ተያይዞ አወዛጋቢና ድንገተኛ ውሳኔ ማስተላለፋቸው ተሰምቷል። ፕሬዝዳንቱ አሜሪካ ከደቡብ ኮሪያ ጋር በጋራ የምታካሄዳቸው ወታደራዊ ልምምዶች ከፍተኛ የገንዘብ ወጪ የሚጠይቁና አብዛኛው ወጪም አሜሪካ የሚሸፍን መሆኑን እንዳሳሰባቸው ገልጸዋል። ከዚህ በላይ እነዚህ ልምምዶች ለሰሜን ኮሪያ አላስፈላጊና ጠበኛ መልእክት የሚያስተላልፉ ስለሆኑ ፈጽሞ ተቀባይነት የሌላቸው መሆናቸውን በይፋ አስታውቀዋል። የቀጠና ሁኔታ ለመቆጣጠር የታቀደው የጦር ሰራዊት ልምምድ ሙሉ በሙሉ ለመሰረዝ ጊዜው ቢረፍድም መጠኑን በከፍተኛ ሁኔታ እንዲቀንሰው ፕሬዝዳንት ትራምፕ ለጦርነት ጉዳዮች ሚኒስትራቸው ፒት ሄግሴት ጥብቅ ትዕዛዝ አስተላልፈዋል። ይህ ውሳኔ የሰሜን ኮሪያ መሪ እምነት ለማግኘትና ዲፕሎማሲያዊ ግንኙነቱን ለማጠናከር ያለመና ትልቅ ስትራቴጂካዊ እርምጃ መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። በሌላ በኩል ይህ ውሳኔ ከሌላ ሚስጥራዊ የጂኦፖለቲካዊ እንቅስቃሴ ጋር በቀጥታ የተያያዘ መሆኑ ተጋልጧል። ፕሬዚዳንት ትራምፕ ከዚህ ቀደም የደቡብ ኮሪያ ፕሬዚዳንት የኢራንን የኒኩሌር መርሃ ግብር የማስቆም ዲኒኩሌራይዜሽን ጥረት ላይ ከአሜሪካ ጎን እንዲሰለፉ በይፋ ጠይቀው እንደነበር ተናግሯል። ይሁን እንጂ ሴኡል ለአሜሪካ ጥያቄ አመሰግናለሁ፣ አልፈልግም የሚል ግልጽና ድንገተኛ እምቢተኛ ምላሽ መስጠቷ ታውቋል። የደቡብ ኮሪያ መንግስት ለኢራን ጉዳይ አጋርነቱን አሳይቻለሁ ካለ ትራምፕ አሁን የወሰዱት የወታደራዊ ልምምድ መቀነስ እርምጃ የዚህ የዲፕሎማሲያዊ ውድቅ መደረግ ቀጥተኛ ምላሽ መሆኑን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።